ሂሩቴ ሂሩት ወይዬ በስዬ ወይ ዛሬ ምን ተገኝቶ ነው? እጄ እንደሚናፍቃችሁ እኮ አውቃለሁ። ይሄን ናፍቆታችሁን ላስታክስላችሁ ይኸው ቁጭ በስቲ። አይ በስዬ እጄ ሳይሆን የሚናፍቀን መቼ ነው ጥሩ ምግብ የምትሰራው የሚለው ነው። ይሁን ምንም ችግር የለውም። ዋናው ከኔ የሚናፍቃችሁ ነገር መኖሩ ነው። ሄኒ የኔ ልጆች ኑ ጎሽ ኑ። ራት ሳትበሉ ተኛችሁ እንዴ? እኔ በጣም ነበር የራበኝ። እኔ አባታችሁ ደርሼላችኋለሁ። ኑ ቁጭ በሉ። ምን የመሰለ ራት አዘጋጅቻለሁ። ኑ አንተ ነህ እንደ ሰራኸው? ታዲያስ አባ እንዴት እንደጠገብኩ። እኔ እኮ ሌላ ነገር ይጠራኝ መስሎኝ ነው። ምን ወይ እኔ የምስቀልድ እኮ ነው። በጣም ነው የጠገብኩት። ነይ ቁጭ ቀና ደፋ ብዬ የሰራሁትንማ ነይ ቁጭ በይ። ሳትበሉማ የትም አትሄዱ። ነው ቁጭ ይላሉ እንዴ? ለፍቼ ትንደረደራለህ እንዴ? ትበላታለህ። ቀስ ብላችሁ ያሽ በሉ ያዙ ብሉ እንጂ ብሉ። ምንድን ነው የምትፋጠጡት? ብሉ እንጂ ቃዝ እንጂ ራሴ ይበላል። ቶቶ አባትህ እጅ አልናፈቀህም እንዴ? ያዝ ያዥ እንጂ ምን ሆነሽ ነው እንዴ? ለእናንተ አይደል እንዴ ስንት ሰዓት ሙሉ ያሺ ያሺ አንቺ ነሽ አይደለም በሁሉ ፊት ያሳየሽ። አንቺ ቀደም ብለሽ ቀልጠፍ ብትይ ይሄ ሁሉ ነገር አይመጣም ነው። አንተ ሳትጎርስማ ያልጎርስ አይደለም ሂሩቴ ፍጹም እንዴ አንተ ሳትበላ በስ ይምና ሂሩቴ እኔ እኮ ባህሉን ብዬ እንጂ እኔ ሳልፈልግ ቀርቼ ነው እንዴ? እጄ ይባረክ። ያዙ አልጣፈጠህም? ምን አልከኝ? የኔ አንቺስ ምን አልሽ? አትናገሩም እንዴ? ሂሩቴ እንዴት ነው? ምንድን ነው በሆዳችሁ የምታጉረመርሙት? አትናገሩም እንዴ? ምን በኮድ በሆዳቸው አውርተው መሄዳቸው ነው እንዴ? ለፍቼ የሰራሁትንማ ሁለተኛ ምን አልክ? አምጣልኝ። ጥሩ እሺ፣ ፈጠን በል። ጎሽ እያየኸኝ ታዲያ እሺ፣ ቶሎ ጨምርልኝ። ከስር ምን ማታስ መምሸት ስለማልፈልግ ነው ቶሎ መሄድ ያለብኝ። እውነትን እኮ ነው። ጠጣጥ አድርጎ መሄድ ይሻላል። እሺ። እንዴት ነህ በስዬ? ውይ ተወኝ እባክህ፣ ግን ምንም ነገር መስማት አልፈልግም። ተወኝ። ምንድን ነው ከሀሳብ ትሸሻለህ እንዴ? አዎ እሸሻለሁ። አንተን እየሰማሁ ጉዶኛለሁ። ተወኝ እባክህ። ከሀሳብ የሚሸሹ ደካሞች ናቸው። አንተ ደግሞ ደካማ አይደለም። ተሳሳትክ። አየህ እኔ ደካማ ነኝ። ተወኝ ካልክ ምን ይደረጋል? እኔ እንኳን ሌሎች ብዙ ያልተጠቀምክባቸውን ተሰጥኦዎችን ልነግርህ ነበር። ታዲያ ወዴት ነው? አልፈልግም አልኩህ እኮ። ብልስ አፌ አልፈልግም ቢል ውስጥ ይፈልጋለሁ እንደሚል አሁን ይሄ ላንተ ጠፍቶ ነው። አውቄ ዝኔ ድራፍት አምጣልኝ። ይኸውልህ ምን መሰለህ፣ እርግጥ ነው አውቃለሁ እኔ ባለብዙ ተሰጥኦ ነኝ፣ ግን እንደው ሳልጠቀምባቸው የቀሩ አንዳንድ ተሰጥኦዎች እንዳሉ እሱን እኮ ግልጽ እንድታደርግልኝ ፈልጌ ነው። ይኸውልህ በስንቱ አንዳንድ ሰዎች የጆሮ ምግብ ይሆናሉ። የመናገር፣ የመደመጥ፣ የድምጻቸው ውበት የማሳመን ተሰጥኦ አላቸው። እውነት ነው። እሱ ሩቅም ሳትሄድ እኔን እንደ ምሳሌንም መጠቀም ትችላለህ። ትክክል። አንዳንድ ሰዎች ደግሞ የአይን ምግብ ይሆናሉ። ሲታዩ የሚወደዱ የደስደስ ያላቸው ደስታን የሚጭሩ ሰዎች ይሆናሉ። እዚህ ላይ እንኳን እኔን እንደ ምሳሌነት መጠቀም ይከብዳል። አሁን የኔ አለቃ ገለታ እኔን ሲያይ ፊቱ እንደዚህ ነው የሚሆነው። የአይን ምግብ ያልከው አይሆነኝም። ያው ዝም ብዬ የጆሮ ምግቤን ባጣድፍ ይሻለኛል። ተሳስተሃል።
እንዲያውም አንተ ብዙ ሰዎች ያልታደሉትን ነገር ታድላል። የመደመጥም የመታየትም ይሄ በሌላ አነጋገር የጆሮም የአይንም ምግብ የመሆን ተሰጥኦ አለ። እውነትህን ነው። ታዲያሳ በሬዲዮ ስትሰራ ብዙዎቹ ማርካቸዋል፣ የጆሮ ምግብ ሆናቸዋል። በድምፅህ፣ በተናጋሪነትህ፣ በአሳማኝነትህ የብዙዎቹ የጆሮ ምግብ ሆናል። አሁን ደግሞ ባክ ልለምንህ በቲቪናና የአይን ምግብ ሁን። አይመስለኝም። ይቅር። ለምንድን ነው ራስህ የምታሳንሰው? ዋጋ አይታየህም? እሱማ ይታየኛል። ለምን አይታየኝም? ግን ምን መሰለህ ግልጥ ብሎ እንዲታየኝ እስቲ ትንሽ አብራራልኝ። እስቲ ፍንትው አድርጋ አሳየኝ። እስቲ አስበው በዚህ ፈገግታ ህዝቡን ስትማርከው። በዛ ላይ ደግሞ እኮ ልምድህ እኮ ቀላል ቢባል አይደለም። እውነት ነው። እሱ ሀቅ አለ። እሱ እውነት ነው። ታዲያ ይህንን ፈገግታህን በቲቪ ሳታሳየው ብትሞት አይቆጭም? በጣም ይቆጨኛል እንጂ። በዛ ላይ ደግሞ እኮ ብዙ ጥቅማ ጥቅሞች አሉት። የድርጅቶች አምባሳደር ትሆናለህ፣ ገቢህ ይጨምራል፣ እውቅና ይጨምራል። በየዓመቱ በሄድክበት በስንቱ ነው የምትባለው። ዝኔረ ባካት አፍጥ ነው። በዛ ላይ ደግሞ እኮ ብትታመም ፊትህን ሰው በቴሌቪዥን ካላወቀ አዋቶ እንኳን አያሳክምም። በድምፅ ማንም ዞር ብላ። እውነትህን እኮ ነው። አንተ እንዴት እስከ ዛሬ አልታየኝም? እውነቴን ነው። ፊቴን ከህዝብ ሸሽጌ የኢትዮጵያን ህዝብ የአይን ምግብ ስለነሳሁት እውነት አደባባይ ወጥቼ ይቅርታ ጠይቃለሁ። ይሄ ትልቅ በደል ነው። ይሄ ግፍ ነው፣ ህዝብ ላይ ግፍ ነው ያልኩት። ይቅርታ በሲ ቆየሁባችሁ አይደል? በሲ ምንድን ነው ምኑ? ለእኔ ሁለት ለእሱ አንድ ራስ አይደለ እንዴ? ሁለት አምጣልኝ እንቸኩላለሁ ያልከው ምንድን ነው የሚያስቸኩለኝ? ምን የሚያስቸኩል ነገር አለ? ኧረ ጨምርልኝ። ምን የሚያጣድፍ ነገር አለ? እስከዛው ይኸው እሱ ጠጣ። የት ሄዳል? ያዝ ወንድሜ፣ ቀጥል እስቲ እባክህ። በቃ እንግዲህ ትክክለኛው የስኬት መንገዴ ጀመረ። ወንድሜ አንተ ብቻ አንገትህን ደፍተህ ዓላማ ላይ አተኩር እንጂ ስኬት እየተሳበች እንዲህ ተንፏቃ አሳዳ ያለህበት ትመጣለች። አለቀ። ከእንግዲህ ህዝቤ አይኑ የሚራብበት ጊዜ አብቅቶ እናንተ ልጆች ይሄን ለምን አትተውም? እኔ እንደሱ መቼም ቆይ ያሲዝልሽ። ያንዬ ምን ችግር አለ? እያሳመመኝ እኮ ነው። ቀስ ብላ ሲዝል። በቃ ቀስ ብያ ሲዝልሻለሁ። እኔና እንደዚህ አውቀህ ነው የምታሳምማት አይደል? ኖክ እኮ ነው። የአይን ምግባችሁ ከች በሰዓቱ ፏ አላችሁ። በዚህ ደስ አላችሁ አይደል? ተቀመጥ እስኪ በእናትህ ተቀመጥ። ቆይ ትንሽ ብሉኝ፣ ተመገቡኝ። የአይን ምግባችሁ እኮ ነኝ እኔ። ስመጣላችሁ ፏ አላችኋል። ፈገግታ በፈገግታ ሆናችሁ። በዚህ ያረኔ ይሄ ኖክና የኔ ፍቅር ደስ ብሎኝ ነው እንጂ እኔ ስታዩኝ ደስ ብሏችሁ አይደለም? ምን አዲስ ነገር አለው? አንተ ደግሞ ሁሌ አይደል እንዴ የምናየው? እኮ ስታዩኝ ደስ አይላችሁ? ማለቴ የአይን ምግብ አልሆናችሁ? የአይን ምግብ ልብ ልታወልቅ ነው ማለት ነው። ምን? አዎ በስያው አሁን እኮ አንተ ስትመጣ ነው በሳቄ ተፍነከለ እኮ አይደል ልጆች? እንደዛ አትይኝም እንዴ? ያ ይኸውላችሁ ንፉ እንግዲህ ማነው ብሉ። መልካም ማዕድ የአይን ምግብ በስዬ ሂሩት ተኝተሻል እንዴ? ምንድን ነው በስንቱ? ምን ሆነህ ነው? አይ ምንም አልሆንኩም። ምንድን ነው የሆንከው? ምንም አልሆንኩም። ኧረ ተረጋጊ። ምንም አልሆንኩም። ታዲያ ምንም ሳትሆን እንዴ የምትቀሰቅሰው? አይ እንደው ካልተኛሽ አንድ ማማክርሽ ነገር ነበረኝ። ለዛ ነው። በስንቱ ቀስቅሰኝ ካልተኛሽ ትለኛለህ? ምንድን ነው የፈለግከው? አሁን ይኸውልሽ እንደዛ ነው የሚባለው። ምን መሰለሽ አንዳንድ ሰው የጆሮ ምግብ ይሆናል። ኧረ እባክህ በስንቱ የጆሮ ምግብ የአይን ምግብ ስትል አመሸህብኝ። አሁን ደግሞ በሌሊት ቀስቅሰህ ምን አድርጊ ነው የምትለው? እንደሱ አይደለም። ይሄ ተወዳጁን ፕሮግራም ለምን የሚለው ወደ ቴሌቪዥን ጣቢያ መውሰድ አስቤያለሁ። ጥሩ ነው። በርታ። እበረታለሁ። እሱማ እበረታለሁ። ግን ምን መሰለሽ እንደ ሚስት እንዲሁ ኢንፎርም ላድርግሽ ብዬ ነው እንድታቂው ነው። እሺ
ለዛ ከሰው ከምትሰሚው ብዬ ነው። ሂሩቴ አንተ ሰው ያተው ተወኝ በቃ። አይደለም የትኛው ቴሌቪዥን ጣቢያ በወስደው ይሻላል? እኔን የሚመጥነኝ ቴሌቪዥን ጣቢያ የትኛው ነው ልልሽ እኮ ነው። በነገሩ ተኝ፣ እኔ ራሴ ወስናለሁ። ችግር የለውም። ደህና እደር። ጎሽ ጎሽ የኔ ልጅ እድግ በልልኝ እደግልኝ። አሜን። ኧረ አንቺ ተይ እባክሽ እና ሽሙርሽን ከዚህ በላይ ትደግልኝ እንዴ ሙሉዬ እኮ ለእኔ አሁንም ልጅ ነው። አስተሳሰቡም እኮ ነው አሁንም ለእኔም ልጅ ነው። ምን ለማለት ነው? ዝቅ ብዬ ማስታጠብኩ እና ከፍ ብለህ ማስታጠብ ትፈልግ ነበር? ሌላው ሕፃን ወጣልሽ። ደህና አደራችሁ። ደህና አደርክ። ወደ ጉዳይ ጉዳይማ አንድ ነገር ልነግራችሁ ነው የመጣሁት። አሃ ታዲያ ቁጭ በልና ቁርስ እየበላን እናውራ። ለምን ቁርስ ይበላል? ቤቱ ቁርስ በልቶ አይመጣም እንዴ? ቁርስ በቀረበ ቁጥር ከች። ኧረ ለበሰለ ምግብ እንዲህ አይባልም። ውይ እንደውም በላው ባጣ ግን ሙሌ ወይ ለማንኛውም አንተም ፈልጌ ነው የመጣሁት። እሺ አለው። አሁን በቅርቡ አዲስ የቴሌቪዥን ሾው ስለምጀምር እዛ ላይ አብረኝ እንድሰራ ነው ስራ ነው ይዤ የመጣሁት። በስዬ የኔ ጌታ እሰራለሁ። ደሞም አኮራለሁ። አይ ማኩራቱን ተው። እኔ ግዴታ ስላለብኝ ነው፣ የቤተሰብ ግዴታ ኃላፊነት ስላለብኝ ነው። እነኚህ ደካሞች ስለሚያሳዝኑኝ ነው። በዚህ እድሜ ጫንቃቸው ላይ ተጣብቀ ይሄን ያልፈላዶ ከምዝቅ ብዬ ነው። አመሰግናለሁ። በስ ችግር የለም። አስበከዋል። እኔ እናንተ ተጣምረን የዚህን ማህበረሰብ ስንክሳር ለምን እያልን ስንሞግተው ጥምረታችን የምን መጣመራ መጣ? አንተ ነህ ከኔ ጋር የምትጣመረው ደፋር። ስማ የአንተ ድርሻ እኔ ሾውን ሳቀርብ ታዳሚ ስለሚያስፈልገኝ እንድትቀመጥ ነው። በቃ ተቀምጠህ ታጨበጭባለህ፣ ይከፈላል። በቃ ምን ፈልግ ይቀር? ኧረ ይሁን ከባዶ ይሻላል ከምንም። በቃ ይኸው ነው። ሰላም ዋሉ። እርሶስ ምንድን ነው ሀሳቡ? ስራ አይሰሩ እዚህ ከሚያሸምሩ ማለቴ ባዶ ቤት እዚህ የሆነ ቤት ከሚጎለቱ እዛም ተከፍሎት ቢጎለቱ አይሻልም? ያው እዚህ መቀመጥ ነው እዛም መቀመጥ ነው ብዬ አይሻልም? ማዘር እንዲከፈላቸው ለእናንተ ብዬ አስቡበት። ከአንድ ቤት ለሰው ክቡራን አድማጮቻችን ይህ የምትወዱት የምትናፍቁት ሌት ተቀን በጉጉት የምትጠብቁት ለምን የተሰኘው ፕሮግራማችን በእናንተ በውድ አድማጮቻችን ጥያቄ መሰረት በቴሌቪዥን ሊመጣ ዝግጅቱን አጠናቋል። እኔ በስንቱ ቅጣው የጆሮ ምግብ ከመሆን በዘለለ የአይን ምግብ ለሆናችሁ ተዘጋጅቻለሁ። ኦኬ አድማጭ መስመር ላይ ያለ ሄሎ አድማጫችን። እኔ የምለው በሴ በየትኛው የቴሌቪዥን ጣቢያ ነው የምትመጣው? አልወሰንም፣ ገና አልወሰንም። ዝግጅታችንን ጨርሰናል አላልክም እንዴ? አዎ አጠናቀናል፣ ወስኛለሁ። በቃ ከዚህ በኋላ በቴሌቪዥን መስኮት ነው የምንገናኘው አድማጫችን። አይ እንደዛ ከሆነ ትቆያለህ ማለት ነው። አድማጫችን በቴሌቪዥን እስኪያዩን ድረስ ጓጓ አይደል? ኧረ በፍጹም አንተ የምትመጣበትን ቻናል ለመደለት ፈልጌ ቆራጭ እንጂ። በስንቴ ደግሞ ምን አጥፍተህ ነው? እኔ ምን አጠፋለሁ ገለታ? ግን ያው ስንት ዓመት አብሬ ከሰራሁት ሰው መለየቱ በጣም ከብዶኝ ነው። እኔ ሳልሰማ ማን ሊለቅ ነው? እኔ ነኝ የምለቀው ገለታ ነው። አይ ግን ብዙም አትጨነቅ፣ ቤተሰባዊነታችን ይቀጥላል። በስንቴ እኔ የሚያጓጓኝ ሰው እንደማልወድ ታውቃለህ። ለመሆኑ የት ልትሄድ ነው የምትለቀው? እንዴ በመልቀቄ ደስተኛ ነህ ማለት ነው? አዎ በጣም እንጂ። አንተ ላትመለስ ሂድ እንጂ እኔ በጣም ደስተኛ ነኝ። አረ አዎ በቃ እንደዚህ ነው የምንለያየው? ስንት ነገር አሳልፈን ስንቱን ክፉን ደጉን አይተን እንደው መነፋፈቅ የሚባል ነገር እንኳን የለም። እንደው መነፋፈቁን ቶ
አንተ ብቻ እንደው ላትመለስ ሂድ እንጂ እኔ ከናፈቀኝ ያለህበት ቦታ ድረስ መጥቻ አገኘሃለሁ። ይብላኝ ለእናንተ እንጂ እኔ በጭራሽ ወደዚያ አልመለስም። ተወዳጁን ፕሮግራሜን ይዤ ወደ ቴሌቪዥን ጣቢያ እየሄድኩ ነው። ይቅናህ በስንቴ። አሜን። ይቅናህ። ይኸውልህ በስንቴ ታዲያ ይኸውልህ በጨቅላው ልጅ ይዣለሁ። እንደው ባይሳካልህ እንኳን ወደዚህች ቦታ እንዳትመለስ። ሁሉንም የቴሌቪዥን ጣቢያዎች በር አንኳኳ። አደራ እንዳትመለስ። እሺ እንዳትመለስ። ግልግል ሂሩቴ መስዬ እኔ ቆንጆ ትንደፋደፊዋለሽ። ተፋደፊያለሽ። ቀላል ትርመጠመጫለሽ እንደ ሂሩቴ። ሰው ሌላ ታሪክ ላይ ደርሷል። ምን አግኝተህ ነው? ታራ ምንድን ነው? ኢዋ ኢው ሂሩቴ እንደዛ ነው። የስራ መልቀቂያ። ታዲያስ ለምንድን ነው ስራ የለቀከው? ተነጋግረን የለ እንደ የጆሮ ምግብ የአይን ምግብ በስንቱ ነው የሱ ነገር ምንም አልገባኝም። በቴሌቪዥን ልመጣ ነው። ይሄኛው የሬዲዮ አያስፈልግም፣ ጆሮ አያስፈልግም። በሲ ቆይ ያናገርከው ቴሌቪዥን ጣቢያ አለ? አይ ማንንም አላናገርኩም። እና ያለ ክሱ አለ? አትጨነቂ፣ እጄን ስበው ነው የሚቀበሉኝ እያልኩ። ምን አይነት የልጅ ውሳኔ ነው የምትወስነው? ገቢያችን ሳይጨምር ወጪያችን እየጨመረ የሚያስፈልገን ነገር እየበዛ እየሄደ ጭራሽ ስራ ለቀቅኩ ትለኛለህ? ሩቴ ስለ ገቢማ አትጨነቂ። አልጨነቀው በስንቱ ቴሌቪዥን ላይ ክፍያው እኮ የትና የት ነው። እዛ ላይ ደግሞ የአንዱ ካምፓኒ አምባሳደር ሆናለሁ። እንደው አያድርገውና እንኳን ብታመም ህዝብ ስለሚያቀኝ ተረባርቦ ነው የሚያሳክመኝ። አትጨነቂ። እሺ እንደ ባለ ትዳር ማውራት አልነበረብንም? ብቻህን ነው የምትወስነው? አውራን አይደል እንዴ? መቼ? ማታ። የት ቦታ? በርታ አላልሽኝም እንዴ? ታዲያ እኔ በርታ ያልኩህ እንዳጨቀጨቀኝ መተኛ ትፈልጌ ነው? ምን አቅልሻለሁ? እሱ እኔ በምን ላቅ እችላለሁ? ለእኔ በርታ ማለት ሂድ፣ ግፋበት፣ ቀጥልበት ማለት ነው። በላሁን እሱን ተውና ገለታ ስለማይጨክንብህ ይቅርታ ብለህ ወደ ስራ ተመለስ። አላረገውም ሂሩት። ገለታ ስራዬን ለቅቅ ያለው ስለው እንዴት ደስ እንዳለው ብታይ። እንደገናማ አላሸማቀቀውም፣ ቅስሙን ነው የምሰራው። እኔ ወደ ኋላ አልመለስም ሂሩቴ። አይዞሽ። ጥሩ ትወጣዋለህ። ተወጣው በስንቱ ተወጣው እንዴ! አንዴ በርታ እንዴ ተወጣው። ምንድን ነው ሰው ስንት ቦታ ይሆናል? ተነስተህ ምን ልርዳ? አይ ለመረዳት አይደለም፣ አብረን እንድንሰራ ነው። እንዴ መልካም፣ ቁጭ በል አረፍ በል እስኪ። እሺ እንኳን ደህና መጡ። እንኳን ደህና ቆየኝ። መልካም። የቴሌቪዥን ፕሮግራሞቻችንን ስፖንሰር ለማድረግ ፈልገው ነው? አይ አይደለም። እንዴ አላወቀኝም እንዴ? ይቅርታ አላወኩም። እስቲ በደንብ ጊዜ ወስደህ እስቲ አስተውለኝ። ይቅርታ አልትመጣልኝ አልቻለም። ነገሩ ልክ ነህ እባክህ። ይሄንን አለመታወቅ ችግሬን ለመፍታት ነው እኔም ማመጣጤ። ለማንኛውም ጋዜጠኛ በስንቱ ቁጣው እባላለሁ። አሁንስ አወቀኝ? ይቅርታ ላውቅ አልቻልኩም። እንዴት ነው የማታውቀኝ? ጋዜጠኛ በስንቱ ቅጣው አልኩህ እኮ። የለምን ፕሮግራም አዘጋጅና አቅራቢ። እንዴት ድምጼ እንኳን አይመጣልም? አንተ የሚዲያ ሰው አይደል እንዴ? አላወቅኩማ። አለማወቅ ደግሞ መብት አይደል? ምን አይነት መብት ነው ይሄ? ያለማወቅ እንዴት መብት ይሆናል? ለማንኛውም ያለኝን ዝነኝነትና የሙያ ብቃት ተጠቅሜ ይህን እናንተን ቴሌቪዥን አንድ ደረጃ ከፍ ለማድረግ ነው የመጣሁት። ጥሩ። ከዚህ የቤት ቴሌቪዥን ልምድ አለን? የለኝም፣ ግን ቀላል ነው። እኔ በቀላሉ የአይን ምግብ መሆን የምችል ሰው ነኝ። እሺ ወንድሜ፣ ለጀማሪ ቦታ የለንም። ሲኖረን እንድንደውልልህ ለጸሐፊዋ አድራሻን ሰጥተህ መሄድ ትችላለህ። ጀማሪ? ስማ፣ የሁለት አስርት ዓመታት የካበተ የጋዜጠኝነት ልምድ አለኝ። ሙያውን ጥርሴን የነቀልኩበት ነው። ለነገሩ ጥርሴን አልነቀልኩም። አበሻ ደግሞ ምኑን ከምን ነው የሚያገናኘው? ለማንኛውም የሰጠኋችሁን እድል ተጠቀሙበት። በኋላ ነው የለውበትም። ሌሎች የቴሌቪዥን ጣቢያዎች ከኛ ጋር ስራ እያሉ እየተሻሙብኝ ነው። እኔ እናንተን ለማገዝ ስለፈለግኩ ነው አስቀድሜ እዚህ የመጣሁት። ሰማያለሁ ወንድሜ፣ ስንፈልግ እንደውልልሃለን። አድራሻዋን ለጸሐፊዋ ስትናውጣ አልኩህ እኮ። አረ ቀረባችሁ። ያለኝን የቲፎዞ ብዛትና የሙያ ብቃት አልተረዳችሁ። ምንም ማድረግ አልችልም። ግን ተው፣ ይሄንን ህዝብ የአይን ምግብ አትንፈጉት። ተው፣ ግፍ ነው። ይኸው በስዬ
ስለማታመሽ ቶሎ ጠጣ አድርገን። እንዴ አንተ ነህ እንዴ ማምሸት አለማምሸቴን የምትወስንልኝ? ኧረ አይደለም እንዴ ትላንትና አላመሽም ስላልክ ነው። በቃ እሱ ትላንትና ነው እንዴ። ስፈልግ አመሻለሁ፣ ሳልፈልግ በጊዜ እሄዳለሁ። እሺ በስዬ አትበሳጭብኝ። እኔ ጌታ እንዴ ምን አሁን የሚያናድድ ነገር ተናገር? የማይሆን ነገር ለምን ትናገራለህ? ግድ የለም የማይናገረውን ጠጣ በስዬ። ተቃጠልኩ፣ ነደድኩ። ምን ነው በስዬ? ሞሌ ነደድኩ፣ ተቃጠልኩ። ምን ነው? 10 ቴሌቪዥን ጣቢያ ዞርኩ። እሺ ሁሉም አባረሩ። አንድ የተቀበለኝ የለም። እና ስራ ላንጀምር ነው ማለት ነው? አንተ ስለዚህ ብቻ ነው እንዴ የምታስበው? እኔ እኮ ቤተሰቤ ሊራብ ነው። ስለ ራስ ብቻ ነው እንዴ የምታስበው? ወይኔ ሙሉ ቀን እኔ እኮ እሱን ተማምኜ እኮ ነው እየጠጣ ያለሁት። እንደው እንዴት ቻልክበት? ምኑን? እንደዚህ መደነዙ፣ እንደዚህ ማሰብ አለመቻሉን እንዴት ቻልክበት? እሱ እንኳን የረጅም ዓመት የልምድ ውጤት ስለሆነ ለመተንተን ጊዜ ይፈልጋል። ሄሎ፣ አቤት። አዎ በስንቱ ነኝ። ልክ ነው ቅጣው፣ በስንቱ ቅጣው። ልክ ነው። አዎ የለምን ፕሮግራም አዘጋጅና አቅራቢ እኮ ዛሬ ጠዋት መጥቼ ነበረ። እውነሽን ነው? እሺ ጠዋት እመጣለሁ። በጣም የምን ሳምፕል? እሺ በቃ በጣም ጥሩ። በጣም አመሰግናለሁ። በዚህ ሰዓት ሄሎ እሺ ቦሌ ወይ ተሳካ። ስራ ልንጀምር ነው በእውነት። አግባ ይስ በቃ ተሰጦ የላወጣው ነው። ይሄ መጎለት ተሰጦህን ታወጣዋለህ። ሉና እሱንስ ማን አየበት? ስማ ሳምፕል ያስፈልጋል ተብሏል። ነገ ጠዋት ሳምፕል እንቀርጻለን። እሺ በጊዜ ግባ። ይህንንም ተውና ግባ። ነገ ጠዋት ቀረጻ አለብን። በቃ እችን ብቻ 7ቷን ቆልፋት። ቆልፍ እንደው ደህና ደር። ወዴት? ወደዚህ? አይ ወደ መሀል እንደዚህ። ሙሌ ና አንተ እንትን ሸሚዙና ጥርሱ ብቻ እኮ ነው የሚታይ። ሙሌ ና አንተ ቁጭ በልና እዚህ ተመልከት። አንተ ተመልካች ነህ። እሺ በመሀል ሞቅ እያደረክ ታጨበጭባለህ። እሺ ችግር የለውም። እንዴ ለማጨብጨቡ ማን ብሎኝ አጨበጭበው? በአጨብጫቢነትሽማ እተማመናለሁ ሙሌ። እሺ እንጀምር። ሬዲ ኤንድ አክሽን። ክቡራን አድማጮቻችን እኮ ጨልሟል፣ አትታይም። ምንድን ነው የምትይው? ደግሞ ከጀመርኩ በኋላ ነው እንዴ ብለናል። የት አለ የጨለመው? ምኑ ነው የጨለመው? አሁንም አወጣህ? ለካ እዚህ ስለሆንኩ ነው። ታዲያ ምን ይሻላል? ወይ ውጭ እንቅረጸው እንዴ? አይ ሙሌ ስልኩን ካበራልኝ ይበቃል። በቃ አንተ አብራልኝ። ና ምንድን ነው? ውላችን ማጨብጨብ ነው የተዘጋጀሁትም ለማጨብጨብ። ታዲያ ምን ተሻለ? ችግር የለውም፣ ማጨብጨቡ በኤዲቲንግ ይገባል። አረ እንደዛ ይቻላል? አዎ በቃ አብራልኝ። ችግር የለውም፣ ጭብጨባ በኤዲቲንግ ይገባል። ክፍያ አይቀነስም እኮ። ክፍያ ካልተቀነሰብኝማ ምን ችግር አለ? አበራለሁ። አብራልኝ። ማጨብጨብም ማብራትም ያው ነው። ልክ ነኝ አይደለ? ይሄ ይታያል። ትንሽ አስገባ። በቃ ፈጠን አድርገው። አስተካክል። ይታያል። አንተም እኮ ገባህ፣ ውጣ እንጂ። ወደዛ ሂድ እንጂ ልትቀባይ ነው እንዴ? እንድትታይ ነው። እታያለሁ። ወደዛ ራቅ በል። ምን? እሺ አሁንስ? በቃ እዛው ይታያል። እሺ ሬዲ ኤንድ አክሽን። ይህ የበስንቱ ጨዋታ ነው። ሁላችሁም ትመጣላችሁ። ዝነኛ፣ ሀብታም፣ ታዋቂ ትሆናላችሁ። እዚህ ለመምጣት የሚያስፈልገው መሳቅ ብቻ ነው። መሳቅ ብቻ። ታጨበጭባለህ እኮ እዚህ ጋር ፈብኒ በአንድ እጅ አጨብጭቦ በአንድ በሬ ስቦ እንዲሉ አበው አይሆንም። በቃ እንዳልሽው በኤዲቲንግ ታስገቢልኛለሽ። ግን እኮ አሁን ያልከው ነፃነት ወርቅነህ ለቤተሰብ ጨዋታ የሚለውን ነው። ማን ሰጠው ለሱ? ነው እንዴ? እኔ እኮ የት ነው የማውቀው እላለሁ።
ተበልቻለሁ ማለት ነው። በቃ ሌላ የራስህን ነገር ፍጠረው። በቃ ችግር የለውም። ሬዲ ኤንድ አክሽን። እሱ ነገርኛም በለው እንዴ ወይ እኛ እንበልልህ አልኩት አይደል እንዴ? እሺ በሉኝ። እሺ ሬዲ አክሽን። የምትመለከቱት በስንቱ ቅጣውን ነው። በያላችሁበት ጥሩ ጊዜ እንዲሆንላችሁ እንመኛለን። ምን ሆንሽ? ይሄ ደግሞ የሰይፉ ነው። ይሄ የሰይፉ ፋንታው ነው። ምንም አላስተረፉልንማ። ታዲያ ምን ተሻለ? ቀይር። ወይ አንተ በለመድከው ለምን አንቀጥልም? የራስህን መለያ ለምን ብለን መጠየቃችንን እንቀጥላለን። በስንቱ ቅጣ አክሽንን በል። አክሽን በል። ሬዲ ኤንድ አክሽን። አክሽን። እሺ የተለማመድኩት ስለሆነ ነው። እሺ ሬዲ አክሽን። ለምን ብለን እንጠይቃለን። በስንቱ ቅጣው ነኝ። አብራችሁኝ ሁኑ። ታስገቢበታለሽ። ለምን ተወዳጁ ለምን የተሰኘው ፕሮግራማችን አሁን ይጀምራል። ረስተነው ነው እንጂ እዚህ ጋር ጭብጨባ ይገባል። ጭብጨባ አለ እንዳለ አድርገህ አስበው አንተ። ዛሬ ለምን እያለን የምናነሳው ሰዎች እንዴት ስኬታማ ይሆናሉ የሚለው ላይ ነው። እዚህ ጋም ጭብጨባ ይገባል። ካፍታ በኋላ እንመለሳለን እልና እንዳለ ማስታወቂያ ይገባል። ሰዎች ስኬታማ መሆን ከፈለጉ ለአይን ወይም ለጆሮ ምግብ መሆን ይገባቸዋል። አውቃለሁ ከስንት አንድ እንደኔ የአይንም የጆሮ ምግብ የሚሆኑ ሰዎች ይኖራሉ። ይሄ ለጥቂቶች የሚታደል ጉዳይ ነው። በቃ ይኸው ነው። አይደለም መጨረሻ ላይ ማን እገባለሁ እኮ። ተመልካቾቻችን የዛሬው ፕሮግራም ይህን ይመስል ነበረ። በሚቀጥለው ሳምንት እስከምንገናኝ ድረስ በያላችሁበት ደህና ሁኑልኝ። በስንቱ ቅጣው ነኝ። እወዳችኋለሁ። ቻው ብዬ እጅ ነሳለሁ። ማን ነበር ያልከኝ ስምን? በስንቱ ቅጣው ጋዜጠኛ በስንቱ ቅጣው። ወንድሜ ስሜትህን ነካሁት አይደለም? ውስጥህን ኮረኮርኩት። አውቃለሁ እኔ የጆሮ ምግብ ነኝ፣ ግን የአይን ምግብ ስሆን ታየው አይደለም? ተነስቻለሁ እኮ ውጣ። ሳምፕል አዘጋጅና አምጣ ምናምን አላላችሁም እንዴ? ሰውዬ ውጣ እንዴ! ካለፋኸኝ በኋላ ነው እንዴ ውጣ የምትለኝ? ውጣ እኮ ነው የምልህ። እወጣለሁ። ምን ቀረባችኋል የሚጨንቀኝ? እኔ እኮ ስንት ቴሌቪዥን ጣቢያ ሲለምነኝ እናንተን የመረጥኩት እኮ ይሄን አፈር የበላ ጣቢያ ከፍ ላድርግላችሁ ብዬ ነው። ምንድን ነው? ምን ሆነሻል አንቺ? አተኛም እንዴ? እናንተ ተኙ እንጂ እኔማ ምኑን ተኛሁት ዘንድሮ። ምን ሆነ ነው በስዬ? ምን ሆነሃል? ጉድ ሆንኩልሽ እኮ የሩቴ፣ ጉድ ሆንኩልሽ። አንድ የቴሌቪዥን ጣቢያ የሚቀበለኝ አጣሁ። አንድ እሱን ቀድመ ማሰብ ነበረብህ በስዬ። እንዴ እና ልተኝ ነው? ምን ሆነ? እንደው ትንሽ አላሳዝንሽም? እንደው ትንሽ ምንድን ነው የምታሳዝነኝ በስዬ? ስራዬን ለቅቄ ቴሌቪዥን ተማምኜ አንድ የሚቀበለኝ አጥቼ ባዶ እጄን የቀረው ሰው እንዲህ ስጨነቅ አንቺ ስተኝ ትንሽ እንደው ትንሽ አይሰማሽም? አይሰማኝም? እንዴት ነው የማይሰማሽ? ስራን ስትለቅ አማክረኛል። በርታ ብለሽኛል። አሁንም በርታ። ምን ላይ ነው መበረታው? ባዶ እጄን ቀርቼ። እስቲ አሁን ምን ተሻለኝ? ምን አባቴ ተሻለኝ? በስንቱ አሁንም ገለታ ባንተ አይጨክንም። ይቅርታ በለውና ወደ ስራ ተመለስ። አላደርገውም። የልብ ልስጣው እንዴ ብዬ ሌላ የተሻለ አማራጭ አለ? የለኝም። ታዲያ ምንድን ነው የምትለው? ምንም ግን የሚባል ነገር የለም። በስንቱ የሚሻለውን ነገር አድርግ። አዋቂ የስራህን ይስጥ። አዋቂ ታዲያ እሱ አይደል እንዴ እዚህ ማዕት ውስጥ የከተተኝ? ድሮም ጠርጥሬያለሁ። ለራስህ አያውቅ ለአንተ አወቅኩ እያለ ይጫወትብሃል። አዋቂ
ደህና ደር። የጆሮ አልሳካ ብሎኛል። ጭራሽ አይን ብሎ ገደል ይክተተኝ። የስራህን ይስጥ፣ የስራህን ይስጥ። አይ ሂሩቴን መስማት ነበረብኝ። አንዳንድ ሰዎች ድንገት ይመጡና የህይወትን አቅጣጫ መለወጫ ቁልፍ ካልተጫነን ይሉሃል። በተለይ እናውቅልሃለን ባዮች። ስለ ራስህ ካንተና ከፈጣሪ በላይ ማንም ሊያውቅልህ አይችልም። አለፍ ካለ ደግሞ የትዳር አጋር። ያንም ባለመረዳቴ ሂሩቴንም ማስከፋዋት። የፈጀውን ፈጅቶ ወደ ስራዬ ተመልሼ ሂሩቴን ማስደሰት አለብኝ። ይሄ ግድ ነው። ሰራፍ ወንዱ ምን ያወራጫል? ጥርሴ መታዬ ነበር። እግር ላይ ሰው ወድቆ አያውቅም እንዴ? አንተን እንደ በስንቴ እኔ ነኝ ልጅ ነኝ ገለታ፣ መከረኛው ልጅ። ምን ፈልገህ ነው የመጣው? ምን እፈልጋለሁ ገለታ? ይቅርታ እንድታረግልኝ ነው። ይቅርታ አድርግልኝ፣ መልሰኝ፣ ወደ ስራ ገበታ መልሰኝ። አይሆንም፣ ኧረ አይሆንም። እስቲ ደህና የተገላገልኩትን መልሼ እንደገና ደግሞ ልቃጨል? እባክህን፣ አኮራሃለሁ ገለታ፣ አኮራሃለሁ። ተው ሲሉ የሰማኸውን ዝም ብለህ አታውራ በስንቴ። እሺ ጉልበቴ ተነስቼ ላውራ? እዛው ነው አውራ ጉልበቴ። እሺ የመጨረሻ እድል ገለታ፣ የመጨረሻ እንደው በልጆችህ ይዣለሁ። የመጨረሻ እድል ስጠኝ። ለነገሩ እኔም እንደምትመለስ ስላወቅኩኝ ቦታህን አላስያዝኩትም። ጎሽ፣ በጣም አመሰግናለሁ። ለምን ተነሳ? ጨረስን አይደል? እንደ ዓላማችንን እዛ ስር ምን እሰራለሁ? በጣም አመሰግናለሁ፣ በጣም አመሰግናለሁ። ግን ይኸውልህ አሁንም ቢሆን እኔ አላቆምም ገለታ፣ አደራ የምልህ ነገር ዓላማዬን እስከማሳካ ድረስ የማልፈነቅለው ድንጋይ የለም። ስለዚህ ወደፊትም ላስቸግርህ እችላለሁ፣ ላብድብህ እችላለሁ። ታገሰኝ። አንድ ቀን ሰው ሆኜ አኮራሃለሁ። አመሰግናለሁ። ዝኔ በሴ ሰላም ነው? ደህና ነው ሙሌ። እንዴ ምን ነው አጠጣም እንዴ? ያለብን ዕዳ ካልከፈል ካልቀዳለም አይ ግድ የለም እኔ ጋብዛለሁ። ቅዳለት። እሺ እኔ ጋብዛለሁ። ጠጣ። ስራ መቼ ልንጀምር ነው? ጀመርኩ እኮ። እኔን ጥለኝ ምን ላድርግ እንዴ? ሬዲዮ ጨብጫቢ አይፈልግ። ወደ ሬዲዮ ነው የተመለስከው? ምን ላድርግ እንዴ? ወደማቀው ወደ ተሰጠኝ ተመለስኩ። ሙሌ አንተም ቢሆን ወደ ተሰጣ ተመለስ። ለነገሩ አንተ ምን ተሰጥቷልና ነው? እንዴት አልተሰጠኝም? በቃ ወደ እሱ ተመለስ። ጥሩ፣ እንደዛ ከሆነ ሂሳብ እንስራ። የምን ሂሳብ? ለአንድ ቀንም ቢሆን አብሬ ሰርቻለሁ። ወገኛ ሰርተህ ሞታል። እንዴት? በቃ ይከፈልልሃል፣ ዕዳህን እከፍልልሃለሁ። በቃ አትነጅሰኝ፣ አርፈህ ጠጣ። በስዬ በቃ አምላክ፣ አንተ ሰውዬ ተወኝ እባክህ። በንግግር አታምንም እንዴ? አዎ አላምንም። በንግግር የማያምን ሰው ተሸናፊ ነው። ይሄን ታምናለህ? አዎ አምናለሁ። አንተ ምንድን ነው ዓላማ እንዴ? እኔና ቤተሰቤን ማደህየት ነው እንዴ? ሙሉቀን አደራህን ከዚህ ሰውዬ ራስህንና ቤተሰብህን ጠብቅ።